አላቅም ያለው ልጅ ምን አይነት መጽሐፍ አሳትሞ ይሆን? መጽሐፍን እናነብልሃለን ከዋሸህ ግን ወላሂ አንለቅም። ዛቢው ልክ አሁን ጫጫታ አንፈልግም። ስማ መጽሐፍህ ላይ ፖለቲካ ነክ ካለ የቀድሞ መንግስት ወቅሳለሁ ብትል ወላሂ አንላቀቃትም። ንስሓ የገባው ሌባ የሚል ትልቅ መጽሐፍ አላሳት ነፈርኩኝ። በቃ ብቻ ቢያቴ አይታነሻ ቋ የሚል ኮመንት ደግሞ ከታች እናንተ የአማራ ነፈርኩ ዛሬ እናንተ የአማራ ጠላቶች እየታያችሁ ሄዋን ጎጃሚው አይጨሻል ጉል እንኳን ኦሮሞ ናት ግድ የለም ዙዙ የምትባይ ወሎዬ ዛሬ ፖለቲካ ጆከርን ፈልጌ ያጣሁት አንበሳ ያደርጋል ብዬ ወንድሞቼ ጆን ዳንኤል ታሪክ ሰራ ታያላችሁ። ታዲያ ይሄ ሰው ተንጫጫ ወዲያ ቤቱን ከፍቶ እኔ ለኢትዮጵያ ሕዝብ እንደማይሆነኛ ቃለሁ ኢትዮጵያ ሕዝብ እኔ ለኢትዮጵያ ሕዝብ ሰውነቴን አውድቄ እንዲህ ቦርጫም በቦርጫሙኝ አንድ ማህበረሰብን የሚያቆሽሹ ወጣቶች በዚህ ደረጃ እንዴት 100,000 ሰው እንዴት በቀደም በቀደም የህፃናቶች ፕሮግራም ዶንኪ ዩቲዩብ ቀጥታ ስርጭት እያስተላለፈ ነበር። በሆነች ልጅ አብዶ ሊሞት ፈመሰች። ምህረት የሌለው ሰው ቢኖር እሱ ዛሬ ጭሷል። ጂጂ ክያን ቤቷን ከፍታ ቪዲዮን እያሳየች አዶናይ ምን ትሆን አንተ ግሬ እያለች ንጉሥ ወጥቷል፣ አዶናይ ተረስቷል። የሆነ ጥቁር ልጅ ስሙ አንድ ቀላዋጭ እዚህ ምን ተሰራለህ ይልቷል። ትናንት አዶናይ ምስኪን ነው ነጭ ወረቀት ነው ጥጥ ነው እያልክ እንዳነበረ ባላንጣው ቤት ምን አባል ሰራ ሄድክ። ስሙን ጥሩልኝ በእናታችሁ ስሙን ጥሩልኝ። እኔ ሆዴ ቆሰለ። ጆን ዳንኤል ይመችሽ፣ እንኳን ተፈታሽ። ገራሚ ነገር እናያለን። ገራሚ ሆነ ማቀሳሰር ከጎን በመሆን አንተና አዶናይና ጃኒ ትናንት 50,000 ሰው ሰብስበው ቢልዲንግ ሲሉብን ነበር። አንቺ ዛሬ 120,000 ሰው ሰብስበሽ ዘሬክሰስ ያጎቴን መጽሐፍ እንግዲህ ጋዜጠኛውን ያላገብ ሲጀምር መጽሐፉን ሳታነቡ እንዴት አይነት ጥያቄ ለመጠየቅ ነው? እንዴት አይነት ጥያቄ! ይሄን ያጎትን መጽሐፍ ግን እናቴን ገዝቼ ማንበብ እፈልጋለሁ። ርዕሱስ ምንድን ነው? አልነገሩንም እኮ ርዕሱን አልነገሩንም። አሁን ጦርነቱ ተነሳ። ጂጂ ክያራ 125,000 ሰው እንዲያው ከዛ በላይ ነው እንጂ እንዴ የትራክ ሹፌሯ እንዴት ነሽ የኔ ቆንጆ? እቺ ልጅ በጣም ነው የምወዳት። የትራክ ሹፌር ነች። ረዳት አድርጊኝ ምናምን ብላት እስቲ እናያለን ምንም ችግር የለም ብላለች። የወንድና የሴት የትራክ ሹፌር ልዩነታቸው ምንድን ነው ማማዬ? አሁን ወንዶቹ እንደምናያቸውን ይህን ጥያቄ ግን አንቺ ቤት ገብቼ ብጠይቅሽ ደስ ይለኛል። ወንዶቹ በየስቴቱ ልጅና ሚስት አላቸው። ሴቶችስ እንዴት ናቸው? በየስቴቱ ባልና ልጅ አላቸው። አትሳቂ ንገሪኝ። ዛቢውሊንግ እንኳን ግን ለዚህ ያበቃል። እስቲ የእስር ቤት ታሪክህን ንገረን።
አይ እሱ ይቆይ፣ እሱ አይሆን እሱ እዛው ተከድሮ ይብሰል። አይ ጃኒ ይመችሽ፣ መጡልሽ። አሁን ሁለቱ እጅማ መስጠት የለብም፣ እጅ መስጠት የለብም። ተቀውጣለህ። ሊቃውን ዘ ቢልዲንግ ምን አሰብሽ አባቴ? ከአዶናይ ጋር ፍጥጫውን እኔማ ሆን ብዬ ነው የማቀሳስረው። እናቴ አሁን ለምሳሌ ወጥቶ ጆን ዳንኤል የሆነ ነገር ቢናገር ይሄ አዶናይን ነው በቃ አሽሙሩ ለአዶናይ ነው እያለን ፖስት። ከዛ አዶናይ ሲናገር ደግሞ ይሄ እኮ ለጃኒ እኮ ሲፈታ እኮ እንዲ ደግሞ አማርኛ እንዳጣመም ነው የሚጣመሙ። በዚህ አጋጣሚ ተከታዮች እንቀውጠዋለን የሁለቱን በቃ የቲክቶክ እናቴን ትቀልዳላችሁ። አሁን እንኳን አሽሙሩ ምናምን እየተራመደ እኮ ጃኒ ዛጋ ዮሪ ዛጋ ማናት ስማቸው ደግሞ አያዘኝም። ዱርዬ አባት ሲኖራቸው እኮ እንዲህ ያልሆነ ስም ነው የሚያወጣላቸው። አባት ዱርዬ ከሆነ የሚያወጣልህ ስም ገራሚ ሆነ። ካልሆነማ መማሩ በእጅጉ እያለ ነው ስምን የሚቀያየር። ማፊያ አባት ሲኖር ጃኒ ጅኒ ምናምን እያልክ ታወጣላችሁ። ቅዱሳን እኛ የቻልነውን በማድረግ እያቀሳሰረን እነዚህን ሰዎች ሌላ ደረጃ ጂጂክያ ጀምረዋለች። አሁን የአንበሳው ንጉስ የቲክቶክ ንጉስ መጥቷል። አዶናይ እንግዲህ ቦታውን ልትለቅ ተሆነ ትለቃታለህ። እኔን ደግሞ ሰድበኛለህ። መታሰር ያለባቸው ጂጂን አትላለህ። አንተ ማን ስለሆንክ ነው? አንተ ትግሬ የሚባለው መርዛማ የሆነ እንትን ደሟ ውስጥ ተሰራጭቷል። በቃ ትግሬ ሰሞኑ በቃ ስቀውጠው ነበር አዶናይ ተናገረ ይብለ። አሁን ገና ይዘንላችሁ መተናል ወንድሞቼ፣ ይዘንላችሁ መተናል። ይህን ያክል ሀሳብ አስተያየቱን ከሰጠሁኝ ለምዕመናኖች እንግዲህ ለምዕመናኖች አሳልፈን እንሰጣለን። ምዕመናኖች ምን አይነት ሀሳብና አስተያየት አላችሁ? ዘ ቢልዲንግ ቃል ቆንጆ ነገር ነች እቺ ቃል። አበሻ ሰላም እህቴ ወጣች፣ ደንብራ ወጣች እናቴ። እዚህ ማሽቋለጥ ምናምን አይደለም። እኔ ቤት ስትገቡ ዝም ብላችሁ እንዳታሽቋልጡ። ሰው ምን ይለናል እንዲህ ብናወራ፣ ሰው ጎበዝ ይለናል፣ ሰው ምስኪናት ምናምን አለ። በቃ ይሄ ያለ አይደል የማቀሳሰር ምናምን ነገር። ሰላም እህቴ እንዴት ነሽ? አይ ጅቡ ሰላም ነኝ። እንዴት ነህ? ምን አይነት ሀሳብ አስተያየት አለሽ? እናቀሳስራለን። አው አይሽ የእግዚአብሔር ሰው ሆንሽ። ህይወታችሁን በአግባቡ ሳትኖሩ በሰው ህይወት ላይ ምስኪን ሲያምር አንድ ላይ ሲሆኑ ፈገግታ እሺ። አሁን የኔ መቤት ሄድሽ ተፈቷል። ምንድን ነው ቀሪ የኢትዮጵያ ህዝብ ስራ የሚሆን ከአዶናይ ጋር በተለይ? አይ አይሆንም። ማቀሳሰርም አለብን ጅቡ። ጌታን እየቀለድኩ እኮ አይደለም። ምንም እየቀለድኩ አይደለም። የማይሆን ነገር እኮ ነው የተፈጠረው። አይገርምም? ሁለቱም ታስረው የወጡበት ቀን ጃኒ ታሰረች፣ ጃኒ ሁለቴን የታሰረችው ምናምን፣ ይሄ ብዙ ነገር አለና ጃኒ ጋር ያለፈው ቪዲዮ አለ ደግሞ የበፊት ቪዲዮ፣ እነሱ መውጣት አለባቸው። በደንብ እናውጣዋለን። ጎበዝ። ሌላ ሀሳብ አስተያየት አለሽ? የለኝም። ጅቡ በጣም ነው የምትመቸኝ፣ ደስ ትለኛለህ። አውርተህ የምትስቀው ነገር ደግሞ በጣም ይመችሽ ባይ። አንቺ አቀሳስሩ ተባላችሁ እንጂ እየገባችሁ አድንቁ ማናል ወጣን። ለማንኛውም ምዕመናን ይህን ጉዳይ በስነ ስርዓት ጊዜና ቦታ ሰጥተን እግዚአብሔር ቅውጥ ማድረግ አለብን። አንዳንድ አክቲቪስቶች እጃቸውም እየገባን ታዝቤያለሁ። በጣም ብዙ አክቲቪስቶች እያዩ ዮናስ ሙሉንም ምን አይነት አስተያየት እንደሚሰጥ አላየሁም እስካሁን እየጠበቅኩት። ወይኔ ልጅ አስፈታሁት እንዳላሳሰርኩት
እኔ ነኝ ያስበጣሁት ከመንግስት ጋር በመነጋገር ምናምን እያለ ከሚሰክሰን አሁን የሆነ ነገር ብለን የሆነ ነገር ብናደርግ ይሻላል። ምዕመና እናቴ ዘ ቢልዲንግ ቤታዮ ኩንዬ ቤታዮ አማራ ያዝ እንግዲህ አማራ እየተገደለ እሷ በየቤቱ እየሄደች አንበሳ ታወርዳለች። ደግሞ እኮ የምታወርደው ለኦሮሞ ምናምን የሚል ፖለቲካ ደግሞ ጎን ለጎን ማስኬድ አለብን። ተመልከት ሄለን ወርቅዬ የምትባለው ጎጃሜ ናት። አሁን አስቡ በአማራ ህዝብ ስነግድና ስትበላ ቆይታ እንሆ ዛሬ ተፈታ ብላ ቄጧን ከፍታ የአማራ ህዝብ እናቲቱ ከውዲ ዞዞ የምትባለው ወሎዬ እች ደነዛ ነጥናጭ በአማራ ህዝብ ሲዲርሱ በአማራ ህዝብ ፈምሶ ዛሬ 129 አንበሳ እስቲ እግዚአብሔር ስም ወጥቶላችኋል። ስም ዝርዝር እኔ በአማራ ህዝብ እንዲያልታገልኩኝ እነሱ በአማራ ህዝብ እንዲያልሸቀሉ፣ እንዲያልሰሩ፣ እንዲያልበሉ፣ እንዲያልጠጡ ዛሬ አንድ ኦሮሞ ተፈታ ተብሎ የአማራ ህዝብ ድምፅ እንዳይሰማ እድራ እካኩል ውስጥ ለውስጥ እኮ የሚራመደው እኮ ብዙ ተጋሩም በዚህ የራሳቸው ጀም አላቸው። ስሙ ይሄ ልጅ ዛሬ ወጥቷል። ለአዶናይ ማቆሸሽ ይጀምራል። አሁን አዶናይን በሩሑቅ መቆጻጸር ያለብን ተሞልኮቱ። ይሄ ልጅ የአዶናይ ጸንቂ ነው። መጀመሪያ ልጅቷ ጃን የምትባለው ቆሙቶት ሆነም ቀረ ከሐዋችን አዶናይ ጎኒ ጦጣው በመባል ሁሉ ነገር እናርገን ይፈልጣቸው እኮ ነው ሁለታቸው። ይሄ አባቱ ትግሬ ነው እናቱ ኦሮሞ ነች፣ ግን ወደ ኦሮሞ ነው የሚያደላ ሆነ። በትግራይ ጦርነት ምንም የሰራው ነገር እናቴ ነው ብላቸው። ለዛ ነው እውነት እኮ ነው። እሱ ጎዲዮን ተፈናቀሉ ብሎ ውሃ ይዞ ሄዶ ጠጥቶ ነው። ለእናቱ ዘመዶች ናቸው፣ የአባቱ ዘመድ ደርሷል። እና አሁን ትኩረት የሚያደርገ ልጅ ከወጣ በኋላ አዶናይ ላይ ነው። በቃ አዶናይ ላይ ችግር እንዳይደርስ ሁላችን የበኩላችን በቃ ይወክላችን። እኔ አዶናይ ወደ መቀሌ ገብቶ አንዳንድ ፕራንክ ቢሰራ ዱስ ይለኛል። አዲስ አበባ ለአባቶቻችንም አልጠቆመም። መቀሌ ሞት ሰው ቤቱን ከፍቶ እኮ የሚለው ነገር ሲበዛ እውነት ያከለ አባቶቻችን እንኳን አዲስ አበባ እርግፍ አድርገው ይሄደዋል። ይሄ ልጅ አዲስ አበባ ቱቶ መቀሌ ገብቶ ስራ ይስራ ያነቃቃኝ ናይ ትግራይ ህዝቢ አሁን ወንድ ወየው ቃይዚ ቡላላና እና ፖለቲካና ሀሜቱን አብረን ቀላቅለን ማህበረሰቡ ጋር ትንሽ እንዲደርስ ማድረግ አለብን። ይሄ ልጅ ተፈቷል። ይሄ ልጅ እኮ ተፈታ ሲማ ይቅርታ ይደረግልኝና ግን በሰባት ጥይት ተመትቼ ማደቂያ ክላስ ውስጥ ገብቼ የተነሳ ነው ያለው። እነዛ የገባው ሌባ ሚስት መጽሐፍ አሳትሟል። እኛ መቀንተጃ ነን እንዴ? ቆይ አንዴ በመጽሐፍ አንዴ በሙዚቃ ያደረቁሩናል። ምን በደልኩኝ እንጂ አሁን ምን አይነት መጽሐፍ ጽፏል? ታሪኩ የታወቀ እኮ ነው። ማንም የሰፈር ዱር የሚያውቀው ታሪክ ነው። ያልሆነ ነገር ጽፎ በተለይ ቡላላ ወንድሜ፣ እኔ ልንገር አንድ ነገር ሐቅ ልንገር ወንድሜዋ፣ በተለይ ይሄ ያለፈው መንግስት ወቅሳለሁ ጋለዛች መጽሐፍ ላይ ጎባለታለሁ፣ አስቆይሟለሁ። ገባህ አይደለ? በመለስ ዜናዊ እንዲሁኝ በኢህአዴግ እንዲሁኝ እያለ ከጻፈ ይሄ ድስኪሩ ይጠየቃል። ልክ አይደለም። መንግስት መክሮት ነው የወጣው። ያኛውን መንግስት እያጠለሸ እንዲጽፍ እውነት በአመት ከአራቱ ምን አይነት መጽሐፍ ጽፉ። ትንሽ ለማመን የሚቀራረብ ነገር እኮ ቢናገሩ ጥሩ ነው። ባንክ ዘረፋ ምናምን ወርቅ መንጩ ጩቤ ምናምን 2 ሚሊዮን ብር በትኗት ምናምን 2 ሚሊዮን በሞተር ሳይክል ህዝቡ ሊያሯርጥ ሰው ፌዴራል ሁለቱን ወቅቱ አንዱን ገሉ። ይሄ መጽሐፉ ላይ ካልተካተተ እናቴ እያሰማ
መቀለድ ፈልጌ አይደለም እኔ በእውነት ግን በእኔ ያለ ነገር እኮ ትክክል እኮ ነው። ዝም ብዬ አስቆኝ ነው እኔ ሰምቼ። ግን አንብቡ፣ መጽሐፉ ሲጣ አንብቡ፣ ይጠቅማቸዋል። የጆሲን ዘፈን ከአዶናይ ጋር አለ። አዶናይ እና ጆሲ ሙዚቃ ይለቃሉ። ይህ ህዝብ እንግዲህ በቃ በማንበብም በመስማትም ለአርብ ነው ቆጠራቸዋል። አንተ አርብ ነው የሚወጣው አይደለ? እና አዶናይ አርብ ይወጣሉ። አርብ እስቲ እናዳምጣለን። ምሪ ያለሁ የሚለው ነው። ያ የሆነ ቪዲዮ አይቼ ነበር። ከስህተት የቶምር ያለ ሁለተኛ ላልዶግምሽ ይባርክበት ይላል። ኮሜንት እያነበብኩ እኮ ነው ዝም ያልኩት። ስማ ኮሜንት አይተሃል? የጆን ዳንኤል ላይ ሁለተኛ ግን አልወርድም እንዳትል ከሞላት መውረድ ሲባል ድንግጥ ነው የሚለው። ከዚህ በኋላ ወራጅ አለ ሲባል በመስኮት ሁሉ ሊይዘን ይችላል። ሰው ያናግራል። ይሄ መንግስት እንደ እናትም እንደ አባትም ነው የቀጣኛል እኮ። ይሄ አባት የሆነ መንግስት ራስ ነው። የመጽሐፉ ጉዳይ ግን ልታሰብበት ይገባል። ማነው ወንድሜ በጣም ይሄ ዱርዬ ሰብስበን የምናጠናው መጽሐፍ ይሆናል። ያው የምፈራው የደሪባን መጽሐፍ አንብቦ ውጊያ ከሌለበት ጩቤ ሽጉጥ መተኮስ 2 ሚሊዮን ቦትኖ ህዝቡ ብር ሊያነሳ ሲራወጥ እሱ ተሽለክልኮ ጣብቂያ ለጣብቂያ ሂዶ ወንዝ ውስጥ ገብቶ ካላመለጠ መጽሐፉ ላይ ከሌለ እናቴን አንለቀም። በተለይ ቲፔሊፍ እንዲያደርገኝ ህወሓት እንዲያደርገኝ ካለ መጨረሻ ተጋደለ። እኔ የምፈራው ህዝቡን ያስተምራል ብሎ አሳትመው በየክልሉ ማፊያ ተደራጅቶ እንደሱ ካልሆን ብለው ሀገር እንዳያሸብሩ የምፈራው። ድጋሚ እስር ቤት ይገባታል። ጆን ዳንኤል ማስታወቂያን ሰርቷል አብሮ የአባትና እናት የሆነ መንግስት ሌላ ሰው ቢጽፍ እኮ ይሻላል። ታውቃለህ፣ እንደዚህ አይነት ማፊያዎች ታሪካቸውን በሌላ ሰው ነው ማጻፍ የሚችሉ ማለት በሌላ ደራሲ በሌላ እንትን ራስህ መጽሐፍ ራስህ ወንጀል ስንት 10 ምናምን ያልተጠቀየቀበት ወንጀል አለ እኮ። ይሄ እኮ ኢህአዴግ ያስቆመጠው እኮ ነው ሞለፉ ያልተዘጋ። እኔ ግን እግዚአብሔር ሁሌ ጥያቄ ሆነብኛል። በጣም ብዙ ወንጀል ከሰራ እንዴት በአጭር ጊዜ ውስጥ ሊወጣ ቻለ? ፀሐዩ መንግስታችን ነው። በቃ አንድ መንግስት እኮ አሁን ኢትዮጵያ ውስጥ እኮ የመንግስት ለውጥ አለ እኮ። ያ ነገር ረዳው እንጂ ወያኔ ያልዘጋችው እኮ ብዙ ፋይል አለ። የሱ እኮ ትቀልዳለን። ያልተዘጉ ብዙ ፋይሎች የግድያ ወንጀሎች የግድያ ወንጀል የምናምን አሁን እነሱ አሁን ካልተጻፉ እዛ መጽሐፍ ላይ ተመልከት፣ ችግር ይመጣል። አሁን የዳይር ትደርባ መጽሐፍ ስህተቶች ማረሚያ ብለን አንድ የሰፈር ዱርዬ መጽሐፍ እኮ ማውጣት ይችላል እኮ ታውቃለህ። ቶሎ ብሎ ለስራም ይሆናል እኮ እናት። ግን ደግሞ በአጻፊ ምናምን ቢያጽፍ ሌላ ሰዎች ጽፈውለት ምናምን ቢያወጡ በጣም አሪፍ ነበረ። እሱ ታሪኩን ነግሮ ሼር አድርጎ ቢያወጡ አሪፍ ነበረ በራሱ እንደዚህ ገግሞ ከሚያወጣ። ግን ይመቸው ውስጥ እናነባለን። ማንባችን አይቀርም፣ ቼክ እናደርገዋለን። ርዕሱ ምንድን ነበር የሚለው? ንስሐ የገባው ሌባ ነው ወይ ምንድን ነው? ከዛ ውጭ ሊሆን አይችልም። በሰባት ጥይት ተመቶ ከማድረቂያ የተረፈው ሌባ ተብሎ ነው። አንተ ራስህ ወንጀለኛ ነህ፣ በቃ ትጠየቃለህ። የመጽሐፉ ርዕስ ምንድን ነው ግን? በእግዚአብሔር
በሰባት ጥይት ተመትቼ ሞተ ተብዬ ማድረቂያ ክፍል ውስጥ ገብቼ ከዛ የሆነ ሰዓት ላይ ብድግ ስል ምናምን ዶክተሮቹ ደነገጡ። ሬሳ ጣቢው ደነገጠ። የምን ዶክተር ነው? ሬሳ ክፍልማ ዶክተር አይገባም። እየወረጠ ሄዶ ፕሊዝ እዚህ ጋር ያልሞተ ሰው አለ ሀልፕሜ ምናምን እየወሩቱ ዶክተሮች ተደርባርቦ መጡና በውር የሾህ መንቀያ ምንድን ነው የሚባለው በዛ ነው አሉ። ሰባቷንም ጥይት ልቅም አድርገው ውራንጦ ይባቢ አላግጡብን። የገጠር ልጆች ተረጋጉ። እሺ እንረጋጋለን ወንድሜዋ። ግን ወደ ፖለቲካ ነገሩ እናዙሮ ወደ ፖለቲካ። እናቴን ሄለን ወርቅ አይቼሻለሁ ወጣሽ። አሁን የአንቺ ጉዳይ በአማራ ጉዳይ ተይዟል። በኦሮሞች ጉዳይም የተያዛል። ሲማ ዶን ዳንኤል ተፈታ። ግማሽ ትግሬ ግማሽ ኦሮሞ ነው፣ ግን የእናቱ ሳይሆን በአባቱ ትግሬ ስለሆነ ፈቱት። ያኛው ትግሬ ነው አባገዳ አይደለ? እንዴት ነው እንዳልጃ ማይፋታ አማክሮስ የለም እንዳልጃ ጋር ሁሉ ተፈታ እኮ። ሁሉ ደስታውን አሳየ እኮ። ጭፈራ ነው፣ ደስታ ነው፣ እልልታ ነው፣ ፊሽካ ነው። እንዴት ዳልቻ ቀረ? አዎ በጣም ያፈርንበት የተዋረድንበት ኦሮሞ ባለ ጊዜ እየተባለ ጊዜውን በአግባቡ ያልተጠቀመ ዳልቻ እስር ቤት ውስጥ ይማቅቃል። ኦሮሞ ለራሱ አይሆንም። ጅጅግ ዛሬ ፖለቲካው እኮ በቃ በብሔር ሆኗል እኮ በብሔር አጣልዳለ እንዴ። ለማንኛውም አንፋታችሁም። እናቴን እግር በእግር እየተከታተል ነው። ለማንኛውም ውድ አድማጮቻችን ዘቢውልዲንግ ስለተፈታልን በጣም ደስ ብሎናል። ከአዶናይ ጋር ያለውን ነገር እግር በእግር እየተከታተል በተለይ አሽሙር ዝም ብለው ድንገት የሚናገሩትን ነገር እኛ ወስደን ቤታችን ወደ አሽሙር ይሄን ማለት የፈለገው እኮ ጆን ዳንኤል አዶናይን እኮ ነው እንላለን። ከዛ አዶናይ ደግሞ የሆነ ነገር ሲል አዶናይ እኮ ጆን ዳንኤልን እኮ ጃኒን እንዳሱ ቀማው ምን ታመጣለህ ነው ወልዳል ልጅን አሳድግ እያለው ነው በአሽሙር ቡላላ አንዳንድ ቪዲዮችን ቆራርጠ ለማምጣት ተዘጋጅ። የያጅቦ ኮሚቴ በማቀሳሰር ዙሪያ ላይ እነሆ ደከመን ሰለቸን ሳይል ከህዝባችን ጎን ቁመን ብዙ ስራዎችን እንሰራለን። ብዙ ስራዎች እውነቴን ነው የምላችሁ። እና አንዳንድ ሰዎች አሉ በትግራይ አክቲቪስቶችም አዶናይ ወንድማችን አዲስ አበባ ለአባቶቻችንም አልጠቀመችም ወደ ትግራይ ጉቦ የሚለው አሉ። ወደ ትግራይ ብትገባም ደስ ይለናል። እኛ ምንም ችግር የለብንም እኮ ትግራይ ገብተህ ትግራይ ላይ ፊልም መስራት ሁሉ ትችላለህ። ሙዚቃ ደግሞ የይቅርታ ሙዚቃ ከሆነች ከጻድቃንና ከጌታቸው እኩል ትወቀሳለህ። አጀማመሯ ደስ አለች። ካለፈው ሱቶት ቶምሬ ምናምን እያለ አላነበበው አቀናባሪ ዞር ብሎ ዜማ አድርግበት። እሺ ዜማ ይመሻችሁ ይመይ የህዝብ ጥያቄ ለመቀበል አሁን ሰዓት የለን። ማሜ ጎንደሬውን አስቲጋ ናጋ አንተን አደገኛው አክቲቪስት ማሜ ጎጃሚው። እኔ ጥቁር ጎጃሚ በህይወት አይቻል አቅም ለመጀመሪያ ጊዜ ማሜ ጎጃሚው በደረቋ ነበበለት። አዎ ስድ ንባብ ከበፊቱ ስተቴ ተምሬ ምናምን አላሉ። አንተ ጥቁር ጎጃሚ ልክ የለሃለሁ። ላግባ ፖለቲካ ትሰራለህ። በነ ቤታዮ በነ ሄለን እነ ዙዙ ለአንበሳ ያወረዱት በአማራ ህዝብ እዚህ ደርሰው እዚህ መቀመቅ ውስጥ የከተቱን እንዲያለ ጊፍተርና ጌመሮች መሆናቸውን የአማራ ህዝብ እንዲያውቅልን እንፈልጋለን። አመሰግናለሁ። ማነሽ ሉባባ ቀጢ በጣም ይገርማል እኮ
ዛሬ በየቤቱ እየዞርክ ነው የሚሰማው። አይገርምም? አንዲት አለች ደግሞ ነፍጠኛዋ የምትባል ከቤታ ጋር የተጣላች ከዚህ በፊት የቤታ ደግዳጊ ነበረች እና ሰሞኑን በቃ ለያዥ እንደገናዥ አስቸግራለች። እቺ ዲያወላ ተመጣጭ። እኔ ሽንት ቤት ሲመጠጥ ነው እንጂ የሰው ሰውነት እንዴት ነው የሚመጣጠው? ደግሞ አውቃታለሁ። በጎንደር ስም ልትነግድ ጎንደራም፣ አንቺ ደደብ አከርክሪታም። እኔ ነፍጠኛዋ ልጆችን ለማየት ሀገር እገባለሁ። አንቺ ጋር ቁሜ በፖለቲካው ተወቅሻለሁ። አሽቱዬ ዛሬ ኃይለኛ ፖለቲካ እንሰራለን። ጃፒን ምናምን ትጠሪልናለሽ። በአዶናይ ጉዳይ፣ በጆን ዳንኤል ጉዳይ የሁለቱ ፉክክር ፓርቲ ነው የምናስመስል። የፓርቲ ፉክክር እናቴን የኢህአዴግና የቅንጅት ፓርቲ ፉክክር 97 ነው ሚዲያ ላይ የምንደግመው። መስዬ እኔ ቆንጆ ልብሽን አረግፍሻለ። ሌኔ ፍቅር የእስራኤሏ ምን አለ ብትደውይልኝ። አሁን እኮ ተሻሻለ እኮ ቴክኖሎጂ ገባ እኮ እኛ ጋር። በፊት አሉ ከእስራኤል ብር አይላክም ነበር አሉ የምኖርበት። አሁን ግን ያው ሽኬን ለመቀበል ተጀምሯል። እውነቴን ነው መስዬ፣ እውነቴን እናቴ። እና በውስጥ መስመር የሁለት አንበሳውን በካሽ እሺ። እኔ ቆንጆ እዚህ ልቤን አታድርቁኝ። እኔ አሁን ችግር ላይ ነው ያለሁት።